ሸክም ይሰማሃል ወይ ክርስቲያን ወንድሜ ሆይ ከሚጠፉት ወገኖች ልብህ ያዝንብሃል ወይ ጥፋታቸው ተሰምቶ አዝነህ ትጸልያለህ ራስህ ተመክተህ ወይስ በመፍረድ ላይ ነህ? ሁላችሁም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አላችሁ? እንግዲህ ታላቁ የመከራ ዘመን በሚል ርዕስ እንማር ሰንበት ብለናል። እንግዲህ ባለፈው ጊዜያቶች 4 ተከታታይ ክፍሎችን ክፍል 1፣ ክፍል 2፣ ክፍል 3 እና ክፍል 4 በተለይ ታላቁ የመከራ ዘመን በሚል ርዕስ ላይ ተምረናል። ዛሬ ከዛ በመቀጠል ታላቁ የመከራ ዘመን ክፍል 5 እንማራለን። የሚቀጥለው ሳምንት እንጨርሳለን ማለት ነው። በአጠቃላይ የራእይን መጽሐፍ እግዚአብሔር ይመስገን አጠር ያለ ጸሎት ጸልየን ወደ ትምህርታችን እንሄዳለን። ሁሉን የምትችል የዘላለም አምላክ እግዚአብሔር ዛሬ ደግሞ ልታስተምረን በዚህ ስፍራ ስለመጣህ ተመስገን። እኔንም ባርከኝ፣ አፍን ክፈት እሞላዋለሁ ተብሎ እንደተጻፈ አፌን ስከፍት በቃልህ ሙላኝ። ይህንን ትምህርት የሚከታተሉ በየትኛውም የዓለም ዙሪያ ያሉ ሰዎችን ባርክ። በረከትህ በእነርሱና በቤተሰቦቻቸው ሁሉ ላይ ይሁን በጌታ በኢየሱስ ስም አሜን። እንግዲህ ታላቁ የመከራ ዘመን ክፍል 4ን ስንማር ያቆምነው የዮሐንስ ራእይ ምዕራፍ 13ን በመማር ነው። በዚያ ቦታ ላይ እንግዲህ ሐሰተኛው ክርስቶስና እንዲሁም ደግሞ ሐሰተኛው ነቢይ ሁለቱም የሚሰሩት ዋነኛ ሰይጣናዊ ተግባር አለ። ይሄም ደግሞ ምንድነው? የአውሬውን ምልክት 666 የሚለውን የአውሬው ምስል ያለበትን የአውሬውን ቁጥር ሰዎች በግንባራቸው ወይንም ደግሞ በቀኝ እጃቸው ላይ ያንን እንዲቀበሉ በቅጥፈት በማሳሳት በተለይ ሐሰተኛው ነቢይ ነው በዚህ ረገድ ከፍተኛ ኃላፊነት ወስዶ የሚሰራውና ዓለምን ሁሉ ለሐሰተኛው ክርስቶስ ምስልና ቁጥር እንዲሰግዱና እንዲቀበሉ ያታልላል፣ ያጭበረብራል። መጨረሻ ላይ እምቢ የሚሉትን ደግሞ ይገላል። እና ይሄን ስራ የሚሰሩት ራእይ ምዕራፍ 13 ላይ እንደሆነ ባለፈው ሳምንት እንግዲህ በጥልቀት ሰፋ ባለ ሁኔታ ተመልክተናል። ያ ከተፈጸመ በኋላ ዓለምን ሁሉ አስገድደው መጀመሪያ ያጭበረብራሉ፣ ያሳስታሉ። እና ይሄን ኃላፊነት የሚወስደው ሐሰተኛው ነቢይ ነው። እና ይሄ ሐሰተኛው ነቢይ መጀመሪያ የበግ ለምድ ለብሶ ነው የሚመጣው። መጽሐፍ ቅዱስን አመጣጡንና ምስሉን ስለዚህ ሐሰተኛው ነቢይ ይናገራል። መጨረሻ ላይ ግን እውነተኛ ማንነቱ ይገለጽና በመለማመጥ በዲሴፕሽን ብቻ ሳይሆን ነገር ግን ኃይል በመጠቀም የመጨረሻው ታርጌታቸው የሐሰተኛው ክርስቶስም ሆነ የሐሰተኛው ነቢይ እንዲሁም ደግሞ የዲያብሎስ ሶስቱ አብረው ነው የሚሰሩትና የመጨረሻውና ዋነኛው ታርጌታቸው ሰዎች በግንባራቸው ወይንም በቀኝ እጃቸው ላይ ይሄንን 66 የሚለውን የአውሬውን ቁጥር እንዲቀበሉ ማድረግ ነው። ምክንያቱም ያንን የአውሬውን ቁጥር አንድ ሰው ከተቀበለ ለዘላለም የእግዚአብሔር ጠላት ይሆናል። ይቅርም የማይባል ኃጢያት ነው። በቃ ይቅርም የማይባል ኃጢያት ነው። ያንን ደግሞ ሰይጣን ያውቃል። ስለዚህ የሱን ኤጀንቶች ሐሰተኛው ነቢይና ሐሰተኛው ክርስቶስ በዚህ ረገድ እንዲሰሩ ያደርጋል። መጀመሪያ በዲሴፕሽን ነው የሚሰራው። ሐሰተኛው ነቢይ ዓለምን ሁሉ ያሳስታል። ለምሳሌ ያክል የሚላቸው ምንድነው? ለምሳሌ በዚህ ባለንበት ዘመን አይደንቲቲ ቴፍት አለ። ይሄ አይደንቲቲ ቴፍት ማለት ምንድነው? ሰዎች በሃከሮች አይደንቲቲያቸው ይሰረቃል እና ከዚህ የተነሳ ወደ አካውንቶቻቸው ዘልቀው በመግባት ገንዘባቸውን ይወስዳሉ። እንዲህ አይነት ነገሮች በመላው ዓለም ይታያሉ። እና ሰዎች ደግሞ እንደዚሁም ደግሞ ኤቲኤም ካርዳቸው ወይንም ክሬዲት ካርዳቸው ይሰረቃል። ሰዎችም በዛ በመጠቀም ደግሞ እነዚህ ክፉ ሰዎች አጭበርባሪዎች የሰዎቹን አካውንት ይበዘብዛሉ። በክሬዲት ካርዳቸው ደግሞ የፈለጉትን ነገር እስኪነቃ ድረስ ደግሞ ይሰራሉ። እና
ሐሰተኛው ክርስቶስ ስልጣን ላይ ከተቀመጠ በኋላ ሐሰተኛው ነቢይ በመላው ዓለም በቴሌቪዥን ቻናል ላይ ቀርቦ የሚናገረው ምንድነው? ይሄ ቺፕሱን መውሰድ በግንባር ወይንም በቀኝ እጅ ላይ ቺፕሱን መውሰድ ከአይደንቲቲ ቴፍት ያድናል ይላል። ዲሰፕሽን ነው። አያችሁ፣ ይሄ ዲሰፕሽን ነው፣ ማታለል ነው። ያድናል ይላል እና የሚናገረው ነገር ሰዎች እንዲያምኑ ደግሞ እርኩሳን መናፍስቶች ያን ጊዜ በምድር ላይ ስለሆነ እንዳለ ከሁለተኛውና ከአንደኛው ሰማይ ተመተው በሁለተኛው ሰማይና በአንደኛው ሰማይ ላይ ያሉት አለቆችና ስልጣናት ዓለምን በሐሰተኛ ሃይማኖት በመፈልሰፍ ያታለሉ የነበሩት በምድር ላይ ስለነበረ ስለሆነ በዚያን ጊዜ የሚሆኑት ይተባበሯቸውና ዓለምን ሁሉ በውሸት መንፈስ አእምሯቸውን ይዘው ይሄ ነገር ሐሰተኛው ነብይ የሚናገረው ነገር ትክክል እንደሆነ ሰዎች እንዲያምኑ ሹክሏቸዋል። በጅሯቸው ማለት ነው። የሰዎችን አእምሮ ይቆጣጠራሉ። ሰዎችም ይቀበላሉ። ለአይደንቲቲ ቴፍት ፕሮቴክሽን የሚጠቅም ከሆነ ለምን አልቀበልም ይላሉ። አንደኛው ይሄ ነው። በዚህ ረገድ ማታለሉን ከጨረሰ በኋላ አንቀበልም የሚሉ የሚጸኑ ሰዎች አሉ እና እነዛን ሰዎች ደግሞ ለማስገደድ በሁለተኛ ደረጃ የሚጠቀሙ ምንድነው? ይሄንን ቺፕስ በግንባሩ ወይንም በቀኝ እጁ ላይ ያልተቀበለ ማንም ቢኖር ሊገዛ ወይንም ሊሸጥ አይችልም ይላል። ቃሉም ይናገራል። አያችሁ ቁጥር 16 ላይ ታናናሾችና ራእይ ምዕራፍ 13 ቁጥር 6 ላይ ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል ይላል እና ማንም ሰው በምድር ላይ የፈለገ ቢሊዮን ወይም ሚሊዮን ዶላር ቢኖረው የአውሬው ምልክት በግንባሩ ወይም በቀኝ እጁ ካልተቀበለ ይሄ የሚቀበል ታይኒ የሆነ ቺፕስ ነው። እሱን ካላስቀበረ በስተቀር ማንም ሰው ሊገዛ ወይም ሊሸጥ አይችልም የሚል አዋጅ ይነገራል። ስለዚህ ይህ አዋጅ በመላው ዓለም ይታወጃል። ምክንያቱም ሐሰተኛው ክርስቶስ በመጨረሻው 3 ዓመት ተኩል ዓለምን ይገዛል እና ይህ አዋጅ በዓለም ሁሉ ላይ ይታወጃል። የዓለም ንጉስ ነው የሚሆነው። መጽሐፍ ቅዱስም ንጉስ ይለዋል። 3 ዓመት ተኩል ንጉስ ይሆናል በጊዜያዊነት ማለት ነው ሐሰተኛው ክርስቶስ እና አዋጅ ይወጣል። የንጉስ ትእዛዝ ነው። አዋጅ ይወጣል። ስለዚህ የትኛውም በመላው ዓለም ውስጥ ያለ ማናቸውም መንግስታዊም ሆነ ግላዊ ተቋም በአጠቃላይ ይሄንን ምልክት ሰው ካልተቀበለ ምንም አይነት የንግድ ልውውጥ እንዳያደርጉ የንግድ ልውውጥ በሚያደርጉ ላይ ከፍተኛ የሆነ እስከ ሞት እንኳን የሚያደርስ ቅጣት እንደሚፈጸም ይነገራል። ስለዚህ የንግድ ተቋማትና ግለሰቦች ይሄንን ስለሚፈሩ መጀመሪያ የሚጠይቁት ነገር ቢኖር ማንም ሰው ለምሳሌ ወደ ባንክ ሄዶ ገንዘቡን ለማውጣት ቢፈልግ ኤቲኤም መሽኑ የሚጠይቀው ምንድነው? በግንባርህ ወይንም በቀኝ እጅ ላይ ያለውን ቺፕስ ስካን አድርግ ይላል እና ያንን ስካን ካላረገ ሰው ገንዘቡን ከኤቲኤም ማውጣት አይችልም። እንደገና ደግሞ ስራ ይሰራል። ስራው የሚከፈለው ደሞዙ የሚከፈለው በዛ ቺፕስ ነው። ትራንስፈር ገንዘብ የሚሆንለት በዛ ቺፕስ ነው እና እንዲሁ በአሁኑ ዘመን እንደምናየው ኤሌክትሮኒካሊ አይደለም ትራንስፈር የሚሆነው። ነገር ግን በእያንዳንዱ ሰው ላይ የሚቀበረው ቺፕስ ስካን በሚደረግበት ሰዓት ገንዘቡ ከየትኛውም መንግስታዊ ወይንም ግላዊ ካምፓኒ ወይንም ድርጅት ወደዚያ ሰው አካውንት እንዲገባ ይደረጋል። ያ ቺፕስ ግን ከሌለው ገንዘብ እንኳን ትራንስፈር ሊሆንለት አይችልም። በአጠቃላይ ዓለማችን የዲጂታል ወርልድ ነው የምትሆነው በዚያን 3 ዓመት ተኩል ውስጥ ማለት ነው። አሁን ወደዛ እየሄደችው ያለበትም ዋናው ምክንያት ያ ነው እና ማንም ሰው ሊገዛ ወይንም ሊሸጥ አይችልም። ምግብ ለመግዛት ወደ ስቶር ሰው በሚሄድበት ሰዓት ያንን ስካን እንዲያደርግ ነው የሚጠየቀው እና ጀነራሊ የዓለም ንግድ ይቆጣጠረዋል እና ስለዚህ ማንም ሰው ቃሉን ስለሚናገር ማለት ነው። መጽሐፍ ቅዱስ የተጻፈው ከ2000 ዓመት በፊት ነው። በአሁኑ ዘመን ግን ወደፊት ስለሚከሰተው
በሐሰተኛው ክርስቶስ እና በሐሰተኛው ነብይ ያገዛዝ ዘመን ስለሚከሰተው ነው ከ2000 ዓመት በፊት አስቀድሞ የተናገረው። መጽሐፍ ቅዱስ ጥርት ያለና እውነት ስለሆነ ወደፊት የሚሆነውን ነገር ከ2000 ዓመት በፊት ጽፎታል። ማንም ሊገዛ ወይንም ሊሸጥ አይችልም፣ ታላቅ ቢሆን ታናሽ ማንም። ስለዚህ በማናቸው አይነት እድሜ ውስጥ ያለ ሰው ያንን ቺፕስ እንዲቀበል ያደርጋል ማለት ነውና መጀመሪያ በዲሴፕሽን ነው በማታለል ለአይዲ ቴፍት ይጠቅማል ብሎ ያ ካበቃ በኋላ ግን በኃይል ይጠቀማል። ማንም ሊገዛ ወይንም ሊሸጥ አይችልም ይላል። ያም ካበቃ በኋላ የሚያረጋው ሶስተኛው ምንድነው? ያልተቀበሉትን ሰዎች ይይዝና ኦፊሻሊ እርምጃ ይወስዳል፣ ይገላል። ሶስተኛው የሚወስደው እርምጃ በማስፈራራት ነው። በቃ በአደባባይ መላው ዓለም ያለ ህዝብ እንዲያይ በቴሌቪዥን በሶስተኛ ደረጃ የሚያረጋው ምንድነው? ቺፕሱን የማይቀበሉ ሰዎች ምልክቱን የአውሬው ምልክት 666 የሚለውን በግንባራቸው ወይንም በቀኝ እጃቸው ላይ የሚያቀበሉ ሰዎች ኦፊሻሊ እንዲገደሉ ያደርጋል ማለት ነው። ይሄ ሶስተኛ የሚወስደው እርምጃ ነው። ይሄን ፈርተው ሰዎች እንዲቀበሉ ያደርጋል፣ የተረፉት ሰዎች ማለት ነውና በእንደዚህ አይነት ሁኔታ ነው እንግዲህ ራእይ ምዕራፍ 13 ላይ የሚሰራው ማለት ነው። በጣም የሚገርመው በዚያ ጊዜ ውስጥ አንቀበልም በማለት የሚጸኑ የእግዚአብሔር ልጆች አሉ። እነዚህ እንግዲህ ባለፈው ገና ዳግም ምጽአት ምዕራፍ 1ን ስንጀምር እንደተማርነው ወደ ማቴዎስ 25 ወንጌል ምዕራፍ 25 ላይ ሄደን ስለ 10ቱ ቆነጃጅት ተምረን ነበር። 10ቱ ቆነጃጅት በሁለት ነው የሚከፈሉት፣ ጎበዞቹ ቆነጃጅትና ሰነፎቹ ቆነጃጅት በመባል ይታወቃሉ። ሰነፎቹ ቆነጃጅት ዘይታቸው ያለቀባቸው ናቸው። ጎበዞቻቸው ቆነጃጅት ግን ዘይታቸው በማሰሯቸው የሞላ ነው። እንግዲህ ማሰሮ ማለት የሰው ህይወት ነው። ሁሉ ጊዜ ከእግዚአብሔር ጋር የቀረበ ግንኙነት ነበራቸው። አምስቱ ጎበዛዝት ቆነጃጅት ማለት ነው። ይጸልያሉ፣ ቃሉን ያነባሉ፣ የቅድስና ህይወት ይኖራሉ፣ የወንጌልን ቃል ይመሰክራሉ፣ ወደ ቤተ ክርስቲያን ይሄዳሉ፣ ያመልካሉ። በእንደዚህ አይነት ህይወታቸውን በመብራት የቆዩ ሲሆን አምስቱ ሰነፎቹ ቆነጃጅት ግን በዚች ዓለም ነገር የተጠመዱ ነበሩ እና የቅድስና ህይወት የሌላቸው፣ ቃሉን ማነቡ፣ የማይጸልዩ፣ ወደ ቤተ ክርስቲያን ሲፈልጋቸው የሚሄዱ ሳይፈልጋቸው የማይሄዱ፣ አስራታቸውን የማይከፍሉ እንዲህ አይነት ናቸውና እነዚህ ንጥቀት ያመልጣቸዋል። ራእይ ምዕራፍ 4 ላይ ንጥቀት እንደሚሆን እንግዲህ ተምረናል። በዳግም ምጽአት ምዕራፍ 1 2 3 ላይ ቤተ ክርስቲያን የምትነጠቀው ራእይ ምዕራፍ 4 ነውና ቤተ ክርስቲያን ስትነጠቅ እነዛ አምስቱ ሰነፎች ቆነጃጅት በዚች ምድር ላይ ይቀራሉ። እንግዲህ ቤተ ክርስቲያን በሁለትም ተከፈለው ጎበዛዝት ቆነጃጅትና ሰነፋት ቆነጃጅት በመባል ማለት ነውና ሰነፎቹ ቆነጃጅት የሚቀሩት በመላው ዓለም የሚቀሩ ንጥቀት የሚያመልጣቸው አካሄዳቸው እንደ እግዚአብሔር ቃል ያላደረጉ የቤተ ክርስቲያን አባሎች ናቸው። እነሱን አምስቱ ሰነፎች ቆነጃጅት በማለት ነው መጽሐፍ ቅዱስ የሚጠቅሳቸው ማለት ነው። እነሱ ይቀራሉ እና እነሱ ለመቀበል ፈቃደኞች አይሆኑም። ንጥቀት መሆኑን ስለሚያውቁ ለመቀበል ፈጽሞ ፈቃደኞች አይሆኑም። በዚህ ምክንያት ሐሰተኛው ክርስቶስ በዲሴፕሽን ቢጠቀም እምቢ ይላሉ፣ ሰዎችንም ያስጠነቅቃሉ፣ ወንጌል ይሰብካሉ፣ ብዙ ሰዎችንም ወደ ጌታ ያመጣሉ። በዚያ ጊዜ ውስጥ ተጠንቀቁ፣ የአውሬው ምልክት አትቀበሉ፣ የአውሬው ምልክት ከተቀበላችሁ ለዘላለም ትጠፋላችሁ፣ መጨረሻችሁ የእሳት ባህር ይሆናል፣ በእግዚአብሔር ቁጣ ውስጥ ትገባላችሁ እና ምህረት የሚባል ነገር የለም። ይሄንን የአውሬው ምልክት በግንባራችሁ ወይንም በቀኝ እጃችሁ ከተቀበላችሁ፣ ቺፕሱን ከተቀበላችሁ፣ ቺፕሱ ከተቀበላላችሁ ብለው ያስጠነቅቃሉ እና ለአውሬው የእግር እሳት ነው የሚሆኑበት እነዚህ ሰነፎቹ ቆነጃጅት ማለት ነው። እና እነሱ እምቢ ብለው ስለሚጸኑ ይገደላሉ። መጨረሻ የሚያደርገው ሶስተኛ ምንድነው? መግደል ነው። አልቀበል ያለውን እነሱ ይገደላሉ። እነሱ ከተገደሉ በኋላ በቀጥታ ነፍሳቸው ወደ እግዚአብሔር መንግስት ነው የምትገባው ያለ እና ከነዚህ መካከል ሐሰተኛው ክርስቶስ ነኝ ብሎ ሲያወጅ እግዚአብሔር ነኝ ብሎ በአዲስ ወደፊት በሚሰራው በቤተ መቅደስ በኢየሩሳሌም ውስጥ ገብቶ እግዚአብሔር ነኝ ብሎ በዛ በዙፋን ላይ ተቀምጦ ሲያወጅ ለመቀበል ፈቃደኞች የማይሆኑ አይሁዶች አሉ። ከነሱ መካከል 144,000 ሰዎች የሐሰተኛውን ክርስቶስ ምልክት
ቁጥሩን በግንባራቸው በቀኝ እጃቸው ደግሞ ለመቀበል ፈቃደኛ የማይሆኑ ከእስራኤላውያን ወገን 144,000 ያሉ ከእያንዳንዱ ከ12ቱ የእስራኤል ነገዶች 12000 ማለት ነው። እነሱም ሁሉ ይገደላሉ የአውሬው ምልክት ለመቀበል ፈቃደኞች ስለማይሆኑ ማለት ነው። እና እንግዲህ እነዛ ሰነፎቹ ቆነጃጅትም ይገደላሉ በመላው ዓለም ያሉት ለመቀበል ፈቃደኞች ሳይሆኑ እንደዛም ደግሞ 144,000 ከእስራኤል ወገን በዛ በሰባቱ ዓመት የመከራ ዘመን ውስጥ ወንጌል ተሰብኮላቸው የሚድኑ ይቀበላሉ። በተለይ ደግሞ ለነዚህ ለ144,000 ወንጌል የሚሰብኩት ሁለቱ ምስክሮች የተባሉት በኤልያስ መንፈስና በሙሴ መንፈስ እንዲሁም በኤልያስ ቅባትና በሙሴ ቅባት መጥተው በመጀመሪያ 3 ዓመት ተኩል ወንጌልን በኢየሩሳሌም የሚሰብኩ ናቸው። ከነሱም አገልግሎት አኳያ እነዚህ 144,000 ይድናሉ ማለት ነውና እነዚህ ለመቀበል ፈቃደኛ ስለማይሆኑ ይገደላሉ። እና በዚያ በመከራው ዘመን ውስጥ ራእይ ምዕራፍ 13 ያወራው ምልክት እንዲቀበሉ ሐሰተኛው ነብይ በተለያየ መንገድ ቢጠቀምም እንቢ የሚሉና የሚገደሉ ሰዎች ነፍሳቸው በቀጥታ ወደ እግዚአብሔር መንግስት ትገባለች። እና ይሄ ደግሞ እንግዲህ በራእይ ምዕራፍ 14 ላይ ተጽፎ ይገኛል ማለት ነው ከቁጥር 1 ጀምሮ ያለው። የሚቀጥለው ደግሞ ራእይ ምዕራፍ 14 ቁጥር 6 ላይ 3 መላእክት ይወጣሉ። ራእይ ምዕራፍ 14 ላይ 3 መላእክት ይወጣሉ እና አንደኛው ወንጌል ይሰብካል። እስከ ዛሬ ድረስ እንግዲህ ወንጌል የሚሰበከው በሰው ልጆች ነው፣ በእኛ ነው ወንጌል የሚሰበከው አይደለም። የእግዚአብሔር ቃል እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። በእኛ ነው ወንጌል የሚሰበከው። በዚህ በመጨረሻው ዘመን ግን ከእግዚአብሔር ታላቅ ምሕረት የተነሳ ሰዎች ይህንን የአውሬውን ምልክት በግንባራቸው ወይም በቀኝ እጃቸው ከተቀበሉ ያቺብስ ከተቀበረላቸው በኋላ መልአክ 3 መላእክት ከሰማይ ይገለጣሉ። አንደኛው መልአክ ወንጌል የሚሰብክ ሲሆን ሌሎቹ 2 መላእክት ደግሞ የእግዚአብሔርን ፍርድ መምጣትና መቅረብ የሚያውጁ ናቸው። እና ወንጌል የሚሰብከው መልአክ ዮሐንስ 14 ምዕራፍ 14 ቁጥር 6 ላይ ተገልጾ እንደዚህ ይላል። በምድር ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ ይላል። አያችሁ፣ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበራየው በታላቅ ድምጽም የፍርዱ ሰዓት ደርሷልና እግዚአብሔርን ፍሩ፣ ክብርንም ስጡት፣ ሰማይንና ምድርንም ባህርንም የውሃንም ምንጮች ለሰራው ስገዱለት አለ። እንግዲህ የእግዚአብሔር መልአክ ከሰማይ ተገልጾ የዘላለም ወንጌል ይሄኛ ምን ሰብኮን የዘላለምን ወንጌል ይዞ ለሰዎች ይሰብካል። ከሰማይ መልአክ ተገልጾ ይሰብካል። አያችሁ፣ ይገርማል፣ እጅግ በጣም ይገርማል። ያም ሆኖ እንኳን ለመመለስ ፈቃደኛ የሚሆኑ ሰዎች በዚያን ጊዜ አይኖሩም። ያም ሆኖ እንኳን ከሰማይ መልአክ ራሱ ተገልጾ ወንጌልም እንኳን እየሰበከ ነገር ግን ከሐሰት ሃይማኖት የአውሬውን ምስል ከማምለክ እንዲሁም ደግሞ ዓለምን እያሳተ ካለ ከተለያየ ክርስቶስ ከሌለበት ሃይማኖት በዚያን ጊዜ የሚሆነው ዋን ወርልድ ሪሊጅን የሚባል ይቋቋማል። ምክንያቱም ግሎባል ሲስተሙ ዋን ወርልድ ሲስተም ነው እና ይሄ ዋን ወርልድ ሲስተም ስለሆነ ግሎባል ሲስተሙ ሐሰተኛው ክርስቶስ ስልጣን ላይ ሲቀመጥ በተለይ ለ3 ዓመት ተኩል ላይ እስከዚህም የተነሳ ዋን ወርልድ ሪሊጅን አንድ ሃይማኖት ነው የሚቋቋመው። ከክርስቶስ ኢየሱስ ተቃዋሚ ከሆኑት ሃይማኖቶች ሁሉ አንድ ላይ ይሰበሰቡና አንድ ሪሊጅን ነው የሚያቋቁሙት እና የዚያን ሪሊጅን ደግሞ እንዲቋቋም መመሪያና ምሪት የሚሰጠው ሐሰተኛው ነብይ ነው እና ከዚያ ለመመለስ ፈቃደኛ አይሆኑም። የአውሬውን ምስል ወድቀው ከመስገድና ከማምለክ ፈቃደኛ ሆኑ፣ ንስሐ አይገቡ በቃ። እና ግን የዘላለም ወንጌል ያለው መልአክ ተገልጾ ከእግዚአብሔር ታላቅ ምሕረት የተነሳ ነው ማለት ወንጌል ይሰብካል። ሊቀበሉት ግን ፈቃደኞች አይሆኑም። እንዲሁም ደግሞ ሁለተኛው መልአክ ይወጣና ይሰብካል። የፍርድን ስብከት ነው የሚሰብከው። ቁጥር 8 ላይ ስናነብ ሌላ ሁለተኛ መልአክ
አሕዛብን ሁሉ የዝሙቷን ቁጣ ወይን ጠጅ ያጠጣች ታላቂቱ ባቢሎን ወደቀች እያለ ተከተለው ይላል። ሁለተኛው መልአክ የዓለም ፍርድ እንደደረሰ ባቢሎን የሚላት እንግዲህ ባቢሎን የምትባል ስፔሲፊክ የሆነች ሀገር ሳይሆን ወይንም በቀድሞ ዘመን በአንሽንት ታይምስ የነበረችዋን ባቢሎን ሳይሆን ባቢሎን እያለ የሚጠራት ራእይ መጽሐፍ ላይ ዓለምን ነው። በአጠቃላይ ዓለምን ባቢሎን እያለ ይጠራታል። የሰለጠነችው ዓለም ማለት ነው። በአጠቃላይ ዓለምን እና ስለ ዓለም መውደቅ በአጠቃላይ የግሎባል ሲስተም ክራሽ ስለማድረግ በቃ በእግዚአብሔር ፍርድ ውስጥ ስለመግባት የእግዚአብሔር ፍርድ እየተከናወነ እንደሆነ ሁለተኛው መልእክት ይሰብካል። ሶስተኛ መልአክ ደግሞ ይገለጻል። ቁጥር 9ን በመናነብበት ሰዓት ሶስተኛው መልአክ ተከተላቸው፣ በታላቅ ድምጽም እንዲህ ይያለ ለአውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቀል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳንም መላእክትና በበጉ ፊት በእሳትና በዲን ይሰቃያል። የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉም የሚሰግዱ የስሙንም ምልክት የሚቀበል ሁሉ ቀንና ሌሊት እረፍት የላቸውም ይላል። የአውሬው ምልክት የሚቀበል ማንም ቢኖር ያ 666 የሚለውን በግንባሩ ወይንም በቀኝ እጁ የሚቀበል ማንም ቢኖር ያ ሰው መጨረሻው ለአውሬውና ለሐሰተኛው ነቢይ እንዲሁም ደግሞ ለሰይጣንና ለወደቁት መላእክት ወደ ተዘጋጀው የእሳት ባህር መጣል ነው ብሎ ያስጠነቅቃል ማለት ነው። ዓለምን ሁሉ ነው የሚያስጠነቅቀው። እነዚህ ሶስት መላእክት በዓለም ሁሉ እየዞሩ ነው በቃ የሚያስጠነቅቁት ማለት ነው። እና ቁጥር 12ን ስናነብ ደግሞ በዚህ ሁሉ ደግሞ የሚጸኑ ሰዎች አሉ። ስለነሱ ሲናገር ቁጥር 12 ላይ የእግዚአብሔርን ትእዛዝ የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው ይላል። በዛ ውስጥ ሁሉ ግን አልፈው የሚጸኑ ሰዎች አሉ። ለዚህ ነው ጌታ ሲናገር ስለ 7 ዓመት የመከራ ዘመን በተለይ ስለ መጨረሻው ታላቁ የመከራ ዘመን ሲናገር ስለተመረጡት ያ ቀን ያጥራል ይላል። ስለተመረጡት ያ ቀን ባያጥር ኖሮ ስጋ የለበሰ ሁሉ በምድር ላይ ባልታየም ነበር ይላል። ወደ ቁጥር 15 ወደ ምዕራፍ 15 ቁጥር 1 ደግሞ በመንመጣበት ሰዓት እንግዲህ የመጨረሻውና የመጨረሻው የእግዚአብሔር መቅሰፍት በምድር ላይ የሚወርደው ራእይ ምዕራፍ 16 ነው። ይሄ ደግሞ ራእይ ምዕራፍ 16 ውስጥ ያለው የመጨረሻውና የመጨረሻው የእግዚአብሔር ቁጣ አስፈሪው መቅሰፍት በሰባቱ ጽዋዎች ውስጥ ያለ መቅሰፍት ነው። እንግዲህ በዚህ በሰባቱ ዓመት የመከራ ዘመን ውስጥ 21 መቅሰፍቶች ናቸው የሚሆኑት ማለት ነው። በሰባቱ ማህተሞች ውስጥ ያለ መቅሰፍት አለ። በሰባቱ መለከቶች ውስጥ ያለ መቅሰፍት አለ። እነሱ በመጀመሪያው 3 ዓመት ተኩል ነው የሚወርዱት። ይሄኛው ግን የመጨረሻው መቅሰፍት በሰባቱ ጽዋዎች ውስጥ ያለው መቅሰፍት የሚወርደው በመጨረሻው 3 ዓመት ተኩል ነው። አውሬው በስልጣን ላይ ከተቀመጠ ሌላው አውሬ ሐሰተኛው ነብይም ደግሞ በስልጣን ላይ ተቀምጦ ዓለምን እያሳሳተ ባለበት በዚያ ጊዜ ከሁለተኛውና ከሰማይና ከአንደኛው ሰማይ ላይ ያሉት አለቆችና ስልጣናት ርኩሳን መናፍስት ሁሉ ተጥለው ምድር ላይ ወድቀው እነሱም ከሐሰተኛው ክርስቶስና ከሐሰተኛው ነብይ ጋር በመተባበር ዓለምን እያሳሳቱ ባለበት በዚያን ጊዜ ነው እንግዲህ ይሄ የመጨረሻውና የመጨረሻው የእግዚአብሔር ቁጣ ያለበት ሰባቱ ጽዋ የሚፈሰው ማለት ነውና እዚህ ራእይ ምዕራፍ 15 ቁጥር 1 ላይ ስናነብ ምን ይላል እግዚአብሔር ቃል? ሌላም ታላቅና ድንቅ ምልክት በሰማይ አየሁ። የእግዚአብሔር ቁጣ በእነርሱ ስለሚፈጸም ኋለኛዎቹን 7 መቅሰፍቶች የያዙ 7 መላእክት ታዩ ይላል። እነዛ 7 መላእክት ታዩ። በቃ የመጨረሻው አስፈሪውን የእግዚአብሔር መቅሰፍት ያለበትን 7ቱን ጽዋዎችን የያዙ መላእክት በሰማይ በእግዚአብሔር ቤተ መቅደስ ታዩ። እጅግ የሚያስፈራው ደግሞ ራእይ ምዕራፍ 15 ከቁጥር 5 እስከ 8 ያለውን ክፍል ስናነብ
ምዕራፍ 15 ማለት ነው። ከዚህም በኋላ አየው የምስክርም ድንኳን መቅደስ በሰማይ ተከፈተ። ሰባቱንም መቅሰፍት የያዙ ሰባት መላእክት ከመቅደሱ ወጡ። አሁን በቃ የእግዚአብሔር የመጨረሻው የቁጣው መቅሰፍት ያለበት ጽዋ በምድር ላይ ሊፈስ እየተቃረበ ነው። ከተልባ እግርም የተሰራ ጥሩ የጌጥ ልብስ ለበሱ። ደረታቸውንም በወርቅ መታጠቂያ ታጠቁ። ሰባቱ መላእክት ማለት ነው። የመጨረሻውን ሰባቱን ጽዋዎች መቅሰፍት ያለበትን ሰባቱን ጽዋዎች አስፈሪው የእግዚአብሔር ቁጣ ያለበትን ሰባቱን ጽዋዎች የያዙ መላእክት ማለት ነው። ቁጥር 7 ከአራቱ እንስሶች አንዱ ከዘላለም እስከ ዘላለም ድረስ የሚኖር የእግዚአብሔር ቁጣ የሞላባቸውን ሰባት የወርቅ ጽዋዎች ለሰባቱ መላእክት ሰጣቸው። ከእግዚአብሔርም ክብርና ከኃይሉ ጢስ ከመቅደሱ ሞላበት። የሰባቱ መላእክት ሰባቱ መቅሰፍት እስኪፈጸም ድረስ አንድ ስኳ ወደ መቅደሱ ይገባ ዘንድ አልቻለም። አሁን የመጨረሻው የእግዚአብሔር ቁጣ በምድር ላይ ሊወርድ ነው እና ይሄ ደግሞ የሚፈጸመው መቼ ነው ብለን ብንጠይቅ ራእይ ምዕራፍ 16 ነው። ራእይ ምዕራፍ 16 በአንድ ምዕራፍ ብቻ ነው ሰባቱም መቅሰፍቶች በአንድ ጊዜ በምድር ላይ በተከታታይ የወረዱት ማለት ነው። እነዚህ መቅሰፍቶች ምንድናቸው? ዛሬ እንግዲህ እሱን በመማር እናበቃና የሚቀጥለው ሳምንት ከምዕራፍ 17 ጀምሮ ደግሞ እንመለከታለን ማለት ነው። ለሰባቱ መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምጽ ከመቅደሱ ሰማሁ። ፊተኛው ሄዶ ጽዋውን በምድር ውስጥ አፈሰሰ። ፊተኛው መጣ፣ ጽዋውን በምድር ውስጥ አፈሰሰ። የአውሬው ምልክት ባለባቸው ለምስሉ በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው። የመጀመሪያው ጽዋ የቁጣው ጽዋ በምድር ላይ አንደኛው መላእክት በሚያፈስበት ጊዜ የአውሬው ምልክት የተቀበሉ በግንባራቸው ወይንም በቀኝ እጃቸው የተቀበሉ ላይ በምንም መድኃኒት ሊፈወስ እና ማስታገሻ ወይንም ፔን ኪለር ሊሰጠው የማይችል እጅግ ታላቅ የሚነዘንዝ ቁስል ሆነባቸው ማለት ነው። የአውሬው ምልክት በተቀበሉ ላይ ወዲያው ደግሞ ቀጠለና ሁለተኛው መልአክ ደግሞ ጽዋውን አፈሰሰ። ሁለተኛውም ጽዋው በባህር ውስጥ አፈሰሰ። እንደሞተም ሰው ደም ሆነ። በባህርም ከሚኖሩት ሕይወት ያለበት ነፍስ ሁሉ ሞተ። ሁለተኛው ደግሞ ጽዋውን በሚያፈስበት ጊዜ በባህር ውስጥ ያሉ ነፍሳት በአጠቃላይ ሞቱ። አሳ የሚባል ከዚያ በኋላ በምድር ላይ አይታይም፣ ታሪክ ሆኖ ይቀራል ማለት ነው እና በባህር ውስጥ የሚኖሩ ነፍስ ያላቸው ሁሉ ሞቱ። ለምን? ውሃው ደም ሆነ፣ ሁሉም ሞቱ። ሶስተኛው ደግሞ ቀጥሎ ጽዋውን አፈሰሰ። ሶስተኛው ሲያፈስ ምንድነው የሆነው? ሶስተኛውም ጽዋውን በወንዞችና በውሃ ምንጮች ውስጥ አፈሰሰ። እንግዲህ መጀመሪያ በባህር ውስጥ ነው ሁለተኛው ያፈሰሰው። ሶስተኛው ግን ያፈሰሰው በወንዞችና በውሃ ምንጮች ላይ ነው። አስተውሉ እዚህ ላይ ወንዞችና ባህር ሲ እና ሪቨርስ እንደዚሁም ምንጮች ልዩነት ስላላቸው ማለት ነው። ስለዚህ ሶስተኛው በወንዞችና በውሃው ምንጮች ውስጥ አፈሰሰ። ምንድነው የሆነው? ሶስተኛውም ጽዋውን በወንዞችና በውሃ ምንጮች ውስጥ አፈሰሰ፣ እነርሱም ደም ሆኑ ይላል። በቃ ወንዞችና ውሃዎች ሁሉ ደም ሆኑ። የውሃው መልአክ ያለህና የነበረ ጌታ ሆይ ቅዱስ ሆይ እንዲህ ስለፈረድህ ጻድቅ ነህ። የቅዱሳንና የነቢያትን ደም ስላፈሰሱ ደምን ደግሞ አጠጥታቸዋል የሚገባቸው ነውና ብሎ ሲናገር ሰማሁ። ከመሰሙያውም አሁን ሁሉን የምትገዛ ጌታ አምላክ ሆይ ፍርዶች እውነትና ጽድቅ ናቸው ብሎ ሲናገር ሰማሁ። ቀጥሎ ደግሞ አራተኛው አፈሰሰ። ቁጥር 8 አራተኛውም ጽዋውን በፀሐይ ላይ አፈሰሰ፣ ሰዎችን በእሳት ልታቃጥል ተሰጣት። ልክ በፀሐይ ላይ በሚያፈስበት ሰዓት ከፍተኛ የሆነ ሙቀት ወደ ምድር ላከች። አሁን እንደው 110 ከደረሰ እጅግ በጣም በቃ ከባድ ነው የሚሆነው። አንዳንድ የልብ ህመም በሽታ ያለባቸው ሰዎች 100 ዲግሪ ፋራናይት ከደረሰ ያልፋሉ፣ ይሞታሉ። እና ኦንሊ መከላከያው ምንድነው? ኤር ኮንዲሽነር ወይንም ደግሞ ኤሲ ነው። በዚያን ጊዜ ግን ኤር ኮንዲሽነር እንኳን ሊቋቋሙ የማይችል ከፍተኛው ሙቀት ፀሐይ ታመነጫለች ማለት ነው። አራተኛው ጽዋ ሲፈስ አራተኛውም ጽዋውን በፀሐይ ላይ አፈሰሰ፣
ሰዎችንም በእሳት ልታቃጥል ተሰጣት። ሰዎችም በታላቅ ትኩሳት ተቃጠሉ። በእነዚህ መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ። ክብርንም እንዲሰጡት ንስሐ አልገቡም። እና ይህ በሚሆንበት ሰዓት ሰዎች የእግዚአብሔርን ስም መሳደብ ጀመሩ እንጂ ንስሐ እንኳን ለመግባት ፈቃደኞች አይሆኑም። አምስተኛው ደግሞ ቁጥር 10 ላይ ተጽፎ ይገኛል። አምስተኛውም ጽዋውን በአውሬው ዙፋን ላይ አፈሰሰ። አምስተኛው መንግስቱም ጨለማ ሆነች። በአውሬው ዙፋን ላይ በሚያፈስበት ሰዓት ምድር ጨለማ ሆነች። ምድር ከዳር እስከ ዳር ምድር ጨለማ ሆነች። አስፈሪ ነው። ቀኑ ወደ ጨለማ ድቅድቅ ጨለማ ተለወጠ። አምስተኛውም ጽዋውን በአውሬው ዙፋን ላይ አፈሰሰ። መንግስቱም ጨለማ ሆነች። ከስቃይም የተነሳ ምላሶቻቸውን ያኝኩን ጀመር። ከስቃያቸውና ከቁስላቸውም የተነሳ የሰማይን አምላክ ተሰደቡ። ከስራቸውም ንስሐ አልገቡም። እንደገና ሌላ ስድብ እግዚአብሔርን ንስሐ ለመግባት ግን ፈቃደኛ አልሆኑም። ወዲያው ደግሞ ስድስተኛው ደግሞ መልአክ ጽዋውን አፈሰሰ። ቁጥር 12 ስድስተኛውም ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። ይሄ ኤፍራጥስ የሚባለው ወንዝ ላይ ጽዋውን በሚያፈስበት ጊዜ ወንዙ ደረቀ። ሙሉ ለሙሉ ወንዙ ደረቀ። ከዚያ በኋላ ከፀሐይ መውጫ ፀሐይ በምስራቅ አይደለም የምትወጣው። እንግዲህ ከምስራቅ የሚመጡ ወደ ኢየሩሳሌም የሚመጡ ነገስታት አሉ ማለት ነው። እና እንግዲህ የዓለምን ካርታ አስቀምጡና ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ በሉ። በምስራቅ በኩል ያሉ ሀገሮች እነማን እንደሆኑ ማየት ትችላላችሁ ማለት ነው። እና እነዛ በምስራቅ በኩል ያሉ ሀገሮች በአጠቃላይ ወደ ኢየሩሳሌም መጡ እና ቁጥር 13 ምዕራፍ 16 ቁጥር 13 ከዘንዶውን አፍና ከአውሬውም አፍ ከሐሰተኛውም ነቢይ አፍ ጓጉንቸሮች የሚመስሉ 3 ርኩሳን መናፍስት ሲወጡ አየሁ። እኔ ከሶስቱም ክፉዎች አፍ እንግዲህ ጓጉንቸሮች የሚመስሉ ርኩሳን መናፍስቶች ወጡ። ምልክትን እያደረጉ የአጋንንት መናፍስት ናቸውና በታላቅም ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ። እነሆ እንደ ሌባ ሆኜ እመጣለሁ። ራቁቱንም እንዳይሄድ እፍረቱን እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው ይላል። እና እንግዲህ በመጽሐፍ ቅዱስ ውስጥ አርማጌዶን የሚለው ቃል ተጽፎ የሚገኘው በአንድ ቦታ ብቻ ሲሆን ይህም ደግሞ በራእይ ምዕራፍ 16 ቁጥር 16 ነው። እና አርማጌዶን የሚባለው ቦታ የሚገኘው አርማጌዶን የጦርነቱ እንትን ሲሆን የሚካሄድበት ቦታ ሲሆን መጊዶ ተራራ የሚባል አለ ወይንም መጊዶ ሜዳ የሚባል አለ በእስራኤል ውስጥ። በአሁኑ ጊዜ ከፍተኛ የሆነ እርሻ የሚካሄድበት ቦታ ነው። እጅግም ሰፊ ቦታ ነው። እና ወደዚያ ስፍራ ከምስራቅ የሚመጡትን ነገስታትን እንዳለ ርኩሳን መናፍስቶች እያሳሳቷቸው ያመጣቸዋል ማለት ነው፣ ቅድስቷን ኢየሩሳሌም ከተማ እንዲከቡ። ይህ በስድስተኛው መቅሰፍት ውስጥ ያለ ነው። ስለዚህ ስለ አርማጌዶ ጦርነት የሚቀጥለው ሳምንት ሰፋ አድርገን እንመለከታለን። ከዚያ በኋላ ሰባተኛው ደግሞ ጽዋውን አፈሰሰ። ሰባተኛውም ጽዋውን በአየር ውስጥ አፈሰሰ። ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ ይላል። እንግዲህ ተፈጽሟል የሚል ድምፅ ከመቅደሱ ወጣ ይላል። መጽሐፍ ቅዱስ ላይ ይሄ በተለይ በአማርኛው ቋንቋ በተተረጎመው ተፈጽሟል የሚለው 3 ቦታ ላይ ነው ተጽፎ የሚገኘው። እና ጌታችን ኢየሱስ ክርስቶስ በመስቀል ላይ ሲሞት እንደዚሁ ተፈጸመ አለ። በዛ ቦታ ላይ እንግሊዘኛው ኢትስ ፊኒሽድ የሚለውን ቃል ነው የሚጠቀመው። በዚህ ቦታ ላይ ደግሞ ሰባተኛው ጽዋ ሲፈስ እንደዚሁ ደግሞ ተፈጽሟል የሚል ቃል ወጣ። ይሄኛው ግን በእንግሊዘኛው እንደ አማርኛው ተፈጽሟል የሚለውን ሳይሆን የእንግሊዘኛው የሚናገረው ኢትስ ዳን የሚለው ነው። ኢትስ ፊኒሽድ የሚለውን ጌታ ኢየሱስ ክርስቶስ በመስቀል ላይ ሲሞት ብቻ ተፈጸመ ሲል ኢትስ ፊኒሽድ አለ የእንግሊዘኛው። በዚህ ቦታ ያለውን ግን የእንግሊዘኛው ተፈጽሟል አይደለም የሚለው እንደ አማርኛው ኢትስ ዳን ነው የሚለው። እንደገና መጨረሻ ላይ ደግሞ እንደዚሁ ተፈጸመ የሚል ቃል
ተጽፎ ይገኛል። እሱንም ደግሞ እንደዚሁ የእንግሊዘኛው it's done ነው የሚለው ማለት ነውና በሰባቱ ጽዋዎች ውስጥ ያለው የእግዚአብሔር መቅሰፍት በራእይ ምዕራፍ 16 ቁጥር 16 ላይ የተጻፈው ይህ ነው። እንግዲህ በዚህ ቦታ ላይ እናቆምና የሚቀጥለው ሳምንት ራእይ ምዕራፍ 16ን በጥቂቱ ሪቫይዝ አድርገን ወደሚቀጥለው ምዕራፎች በመሄድ በተቻለ መጠን አጠር አድርገን የራእይ መጽሐፍን ኮንክሉድ እናደርጋለን ማለት ነው። የሚቀጥለው ሳምንት ጌታችን ኢየሱስ ክርስቶስ ይባርካችሁ። በጣም ወዳችኋለሁ። እንግዲህ ሰብስክራይብ ያላረጋችሁ አድርጉ። አንዳንዶች ዝም ብለው ብቻ ይሰማሉ እንጂ ሰብስክራይብ አያደርጉም። ሰብስክራይብ ብታደርጉ ግን ዩቲዩብ ለሌሎች ሰዎች ትምህርቱን ፎርዋርድ ያደርገዋል። በዛ ረገድ